የማይለቁበት የራሳቸው ምክንያት አለ። እነሱ ጋር በጣም ብዙ ሰው ነው ተመልካቹ። ለብዙ ሰው ሼር ምንም ስለሚደረግ ብዙ ሰው ያየዋል። አንደኛ ነገር የእነሱ ደግሞ ማስረጃ ቦታው ድረስ ምናምን ነው በግልጽ የሚያሳዩት የሚሄዱበት ቦታ ድረስ ቪዲዮ የተቀረጸበት። እኔ ግን ጫፏን ነው የማሳያችሁ። በጣም ትንሽ ነው እኔ እንትን የምልላችሁ። የእነሱን ቪዲዮ አይታችሁ ከሆነ እንደውም አንዳንድ ቦታ አላስገባም። ድምፄን ብቻ ነው እንትን የምልላችሁ። ለምን? ለእነሱ ደህንነት ስል ማለት ነው። ከዛ ሲቀጥል ደግሞ ብዙዎቻችሁ እየጠየቃችሁኝ ነው የአቤል ጉዳይ አሳስቧችሁ፣ ቢያንስ እኔ በትንሽ ትንሽ እንደዚህ እስከሚመጡ ድረስ ከምንትን ከምትሉ በጣም የተጨነቃችሁ ስላላችሁ ለእናንተ ብዬ እኔ ጥሩ ነገር በሰራው እኔን ልክ እንደ እንትን አድርጋችሁ እየወቀሳችሁኝ ስላላችሁ ነው። ሁላችሁንም አይደለም አላችሁ፣ ጥሩ የምታስቡልኝም አላችሁ። አንዳንዶች ደግሞ ለነ ልዑል እናንተ ለልዑል አሳቢ እኔ ደግሞ ምንድን ነው የመንግዴሽ ምናምን ነው የሚባለው፣ አማርኛው ራሱ ጠፋብኝ። እና እኔ ልክ እነሱን የሚጎዳቸው ነገር እንደምሰራ አድርጋችሁ እንትን ላላችሁ እህቶቼ እንድትረዱልኝ ነው እኔ የምፈልገው። እኔ የእነሱን ሙሉ እንትን አምጥቼ እኔ ጋር አልጫንኩም። ማንም ሰው ሊያየውም አይችልም እንድታውቁ። ሁለተኛ ደግሞ እነሱ ራሳቸው በሚመጡ ሰዓት እንግዲህ እነሱ የጻፉትን ነው። እኔ መቼም ከመሬት አምጥቼ አይደለም እንትን ያልኩላችሁ እንድታምኑ ብዬ ትናንት ዕለት ራሱ ልዑል የጻፈውን ጽሑፍ ነው አምጥቼ የኔ ቪዲዮ እንትን ላይ የመግቢያ ላይ እንትን ፖስት ያደረኩላችሁ። አንዳንዶች ስለማታምኑ ማለት ነው። እኔ አመናችሁ አላመናችሁ ለምታምኑ ሰዎች እውነቱ ነግራችኋለሁ። የማታምኑ ደግሞ ያለማመን መብታችሁ ነው። ማንም ሰው በግድ መኝ ይሄ ነጭ ነው ጥቁር ነው ተብለሽ ነጭ ነው ማለት የለብሽም። ማመን ካለብሽ ታምኛለሽ፣ ካላመንሽ ደግሞ እንደዚህ የሚያስገድድ ነገር ስላልሆነ ማለት ነው። የእነሱ ነገር አሳስቧችሁ፣ በተለይ እኔ ከስር የምትጽፉልኝ በውስጥ የምትጠይቁ ብዙ ሰዎች ስለሆናችሁ አንዳንድ እያልሽ ስትመልሽ ጊዜ አይበቃሽም። ግን ጠቅልል አድርገሽ 5 ደቂቃም 10 ደቂቃም ሆነ እዚህ ጋር መተሽ ሀሳብሽን አንድ ላይ ለብዙ ሰዎች እንደዚህ እነሱን የሚያስትጨነቁ ሰዎች ቢያንስ እዚህ ጋር እንደዚህ ልንገራችሁ ብዬ ነው የመጣሁት እንጂ እኔ ቪዲዮ መልቀቅ እኔ ምንም ችግር ኑሮብኝ አይደለም። ከልዑል ጋር እንደውም እናንተ ከምታስቡት በላይ እኔ ለአቤልም ለልዑልም እጨነቃለሁ። ማለት እውነት ለመናገር እንደናንተ እኩል ነኝ። እኔም እንደናንተ ተመልካች ነኝ፣ አያለው። ሞር ደግሞ በውስጥ የሆነ እንትን ሳይ ደግሞ እንዳላየው ሁኜ ነው ማልፍ እንጂ ሙሉ ያመጣሁት ያየሁትን አምጥቼ እናንተ ጋር አላሳያችሁም። ይህንን እንዳትጠብቁ እንድታቁልኝ የምፈልገው ማለት ነው። ምንም ነገር እንኳን ባይኳንም አምጥቼ ራሳቸው ከእንትን ካልተወሩ በስተቀር ከራሳቸው እንትን ካላያችሁ በስተቀር እኔ ጋር ምንም ነገር እንትን አታገኙ ማለት ነው። እና አትስጉ። እነሱን እንትን የሚያደርግ ነገር ምንድን ነው ለእነሱ ክፉ ነገር ወይም እንትን የሚዳርጋቸው ነገር ቢሆን እኔም አላደርገውም ማለት ነው። እና ብዙም እንትን አትበሉ። የኔ በጣም ትንሿ ናት። ብዙም ሰው ስለማያየው ብዙም እንትን የሚያስፈራ ነገር የለም። ሲቀጥል ደግሞ እንግዲህ ሰሞኑን ራሳቸው የጠፉበት ምክንያት ትናንት ዕለት በጽሁፍ መልእክት ልኮላችሁ ልዑል ብዙዎቻችሁ አላያችሁትም። አሁንም ድጋሚ እየጠየቃችሁኝ ያላችሁት 2-3 ጊዜ ብያችኋለሁ። ከታች ሂዳችሁ ኮሜንት ስር የልዑል ፖስት የተደረገበት እዛ ሂዳችሁ ማየት ትችላላችሁ። በሰላም ነው። የራሳችን አንዳንድ ማስረጃዎች ለመሰብሰብ ያክል ነው እንጂ በሰላም ነው የጠፋ ነው ብለዋል ብዬ እኔም ከራሴ እነሱ እንትን ብዬ አምጥቼ ከራሴ ፖስት አደረኩላችሁ። ያያችሁ አይታችኋል፣ ያላያችሁ ናችሁ የምትጠይቁት። አሁንም በድጋሚ ነግራችኋለሁ፣ ሄዳችሁ ማየት ትችላላችሁ። እንግዲህ ዘላለም ደግሞ እያገዛቸው ነው ወይ እያላችሁ ብዙዎቹ ሰዎች እየጠየቃችሁኝ ነው። እኔ ማላቀውን አውቃለሁ ብዬ እዚህ ጋር ማውራት አልፈልግም። ዘላለም ያግዛል አያግዝም ምንም አውቀው ነገር የለም። ሞር እሱ ራሱ ፖስት ካረገ በጣም ቆይቷል። ልዑል ካቆመበት ቀናት አቤል ነው አዎ አቤል ይሄ ጉዳይ ከገጠመው ቀናት ጀምሮ እሱም ፖስት አድርጎ አያውቅም። ዘላለምም እንደምታዩት ነው።
ያው እንግዲህ በውስጥ የራሳቸው እንትን ምን እንዳለ ምንም አውቀው ነገር የለም። እንግዲህ እስከሚመጡ ድረስ መጠበቅ ነው። እያገዘ ነው አያግዝም የሚለውን እሱን በኋላ የምናየው ይሆናል። እኔ ቸኩዬ መጥቼ እንደዚህ ነው ብዬ ማውራት ስለማልፈልግ ባቅ ራሱ የዘላለምን እኔ ላላወራችሁ ቃል ገብቻለሁ ለራሴ። ምንም ነገር እንትን ቢል አልናገርም። ራሳችሁ ቪዲዮ ላይ ስታዩት ማየት ማመን ነው እንደሚባለው ስታዩ ታምናላችሁ። አይ ደግሞ ከኔ የሚጠበቀው በጣም ትንሽ ትንሽ የሆነ እንትን ሳገኝ እሷን ብቻ ነው ፖስት ማድረግላችሁ። ከዛ ውጭ ትክክለኛ ወይም በጣም ሰፋ ያለ ወይም በጣም እንትን ያለ ነገር እነሱን አደጋ የሚጥል ምናምን ከሆነ በፍጹም ፖስት አላደርገውም። እንድታውቁልኝ የምፈልገው ማለት ነው። አብዛኞቻችሁ እየጠየቃችሁኝ በተለይ የአቤል ነገር ያሳሰባችሁ አሰሩት ወይ ምን ሆነ ወይ የሰራተኛዋ የዘበኛው ብዙዎቻችሁ እየጠየቃችሁኝ የነበራችሁ የእነሱን በትንሹ ያየሁት የጽሁፍም እንትን ሲጻጻፉ ወይም እንትን ያየሁትን እሱን አምጥቼ ነው ምነግራችሁ እንጂ ያለዛ ሳላይ ዝም ብዬ ከመሬት ተነስቼ እኔ የጠንቋይ አምላኪ ወይም እንትን አይደለሁም። ዝም ብሎ ከመሬት ተነስቶ ሰው የሚበጠረቀው። ስለዚህ ምንም ነገር ሳላቅ አላወራም ማለት ነው። ያየሁትን የሰማሁትን ነው በትንሹም ቢሆን የምነግራችሁ። ሙሉውን አልነግራችሁም። እኔ ማውቀውን ብነግራችሁማ በቃ ምን እንደምትሉ አላውቅም። አቤት ዴ ተረጋጉ፣ ተረጋጉ ጎበዝ። በእርግጥ እኔ ከክፉ ነገር እየወሰድኩባችሁ አይደለም። እንደዚህ የምትናገሩ ሰዎች በትክክል ትክክል ናችሁ። እናንተ ትክክል ናችሁ። ለልዑል ለማሰብ ከማነው ስሙ አቤልን በማሰብ ነው እናንተ እንጂ ከክፉ ነገር አይደለም። እኔም ከክፉ ነገር እንዳትወስዱብኝ የሚነሱን የሚጎዳ ነገር በፍጹም እንደማላደርግ ቃል እገባላችኋለሁ። እናንተም እንግዲህ በተቻላችሁ አቅም ጸሎት አድርጉ። በቃ ከዚህ ውጭ ሌላ ምንም አያስፈልግም። እኛ የምናግዝ ቢሆን እዚህ ጋር ቁጭ ብለን ከምናወራ እዛ አጠገባቸው ሆነን የምናግዛቸው ቢሆን ቅርባቸው ብንሆን ብናግዝ ደስ ይለን ነበር። ግን ደግሞ ስለማይቻል ዝም ብለን ተመልካች እንደ ተመልካች እንመለከታለን ማለት ነው። እንግዲህ አዳዲስ ነገር ሲኖር አሁን ሰሞኑን ታያላችሁ። እንግዲህ በዚህ በጣም ብዙ ነገሮች እየሰባሰቡ አዳዲስ ነገሮች ብዙ ነገሮች ተፈጥረዋል። በተለይ በዘበኛው በሰራተኛዋ በቃ ለአቤል የሚያስፈልገውን ነገር ሙሉ ማለት ትችላላችሁ። እያንዳንዱ ነገር ተዘጋጅቶለታል። አሁን በኋላ አቤል ነፃ የሚወጣበት ቀን እየደረሰ ነው። ያው እንግዲህ 3 ቀን ነበር የተሰጠው፣ ከ3 ቀን አልፏል። አይታሰርም ማለት ነው። ይሄ ራሱ ትልቅ ነገር ነው። 3 ቀን ካለፈው በኋላ ይታሰራል ተብሎ ነበር። በዛ 3 ቀን ሙሉ ደግሞ ሳይሞላ ገና ሳይደርስ ልዑላችን እንግዲህ ካሉበት እየለቃቀመ የቤት ሰራተኛዋም ይሄ በተለይ ዘበኛው የተባለውንም እንግዲህ እጅ ከፍንጅ እየያዙ ከዚህ በላይ ደስታ የለም። ስለዚህ አቤል ነፃነቱን በትንሹም ቢሆን አሁን ደስታ ትንሽ የሆነ የደስታ ምንትንም አለ። ብቻ እግዚአብሔር ይመስገን ማለት ነው። የከፋ ነገር ስላለ መልካም ነገር ጥሩ ነገር ሲገጥመን ማመስገን ነው ያለብን። እኛ አንዳንድ ጊዜ እኛ ሀበሻዎች አመስጋኝ አይደለንም። ከነገራችን ላይ ሁልጊዜ አማራሪ ነን። በሆነው ባልሆነው እናማረራለን። ትንሽ ነገር ሲሰጠን ደግሞ እግዚአብሔር ይመስገን ብለን በአመሰገን ነው እጥፍ ነው የምናገኘው። ስለዚህ አመስጋኝ እንሁን። ዝም ብለን ባልሆነው እኝኛ አንበል ነው የምላችሁ። አትጨቃጨቁ። ኮሜንት ስር የምትጽፉልኝ ሰዎች እነሱን የሚጎዳ ነገር አላደርግም፣ አታስቡ። በቃ እንዳታስቡ ነው የምነግራችሁ። ከዛ ውጭ ደግሞ እንግዲህ የአቤል ጉዳይ ደግሞ እንግዲህ እንዲያያችሁት ነው። እንግዲህ በትንሹም ቢሆን እኔም እንግዲህ የቤት ሰራተኛዋም ሁላችሁም ሲያስጨንቃችሁ የነበረው በተለይ ሰራተኛው እና ዘበኛው ነበሩ። የእነሱንም ደስታ እኔ ሁኜ ነው የነገርኳችሁ። እኔ ዝም ብል እነሱ ዝም ቢል እናንተ በተለይ አንዳንዶች እውነት የምትፈነዱ ነው የሚመስለኝ። የምትጽፉት እንትን ምናምን ሳይ በጣም ምን ያክል ለሰው ልጅ ያላችሁ እኔ እንጃ። እናንተን በጣም ሳላመሰግን አላልፍም። የእውነት ጭንቀታችሁ ልክ ከጎናችሁ የወንድማችሁ ወይ እንትን የራቃችሁ ያክል ነው እና እናንተም በትንሹም ብትሆኑ እንድትረጋጉ ብዬ እኔ ደግሞ ይችን ጫፏን አምጥቼ ስነግራችሁ ደስ እንዲላችሁ ብዬ ባረኩት።
እኔን የሚያስወቅሰኝ ከሆነ ጥፋተኛ ነሽ የሚያስብለኝ ከሆነ እንግዲህ ሁላችሁንም ይቅርታ ጠይቃለሁ። ከአሁን በኋላ በዘበኛው እና በሰራተኛዋ ጉዳይ ምንም አይነት ነገር ብሰማም አላወራችሁም፣ አልነግራችሁም ማለት ነው። ያው እንግዲህ ሰው ነሽ ትሳሳቻለሽ፣ ከምን ምን የሚባል አባባል አለ። ለማንኛውም ጋይዝ እንግዲህ ያው ምንም እንደምላችሁ አላውቅም። ብዙዎቻችሁ ደስ ያላችሁም አላችሁ፣ በጣም ትንሾች ደግሞ ደስ ያላላችሁ ትንሽ ሰዎች ናችሁ። በእርግጥ እኔ በዚህ የሰራሁት በቤት ሰራተኛዋ የከፋችሁ ትንሽ ሰዎች ናችሁ። እንግዲህ ይቅርታ፣ እኔ በእኔ በኩል አንድ ሰውም እንዲከፋብኝ ስለማልፈልግ የሶሪ። በተረፈ ደግሞ እንግዲህ መልካም ነገር መመኘት ነው። ለአቤላችንም እንግዲህ ልዑላችንም እንግዲህ ልዑልን እውነት በዚያው አጋጣሚ ልዑልን በጣም 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 እንድታመሰግኑልኝ በጣም እንድትመርቁልኝ ነው የምፈልገው። በጣም ብዙ ነገር ከጀርባ የሚሰራቸው ስራ እያንዳንዱ ከገቡበት እየተለቀሙ ያሉት በማን ላይ ነው ብትሉ በልዑል ላይ ነው እና እንዲሁም ከጀርባ ያሉት የልዑል አጋዦች የሚያግዙት ወንድሞቻችን ሁላቸውንም በጣም ለአቤል ያልደከመ ያለፋ የለም። እውነት ለመናገር አቤልን ነፃ ለማውጣት በጣም እንዴት መታደል ነው እንደዚህ አይነት ጓደኛ። በአሁኑ ጊዜ ጓደኛ አብራችሁት እየበላችሁ አብራችሁት እየጠጣችሁ አዙሮ ሌላ ነገር እንትን ሲልባችሁ ምናምን ነው ብዙ መዘዝ ሲያመጣባችሁ ነው የምታዩት። እና የእነዚህ ደግሞ ፍቅራቸው፣ መተባበራቸው፣ በችግራቸው ሰዓት አብረው በደስታቸው ጊዜ አብረው የእውነት እንደዚህ አይነት ጓደኛ ለሁላችንም ይስጠን። በጣም እንጃ በስመ አብ እስካሁን ድረስ ስንት ሰው አይቻለሁ። የአሁኑ ደግሞ በጣም ይለያሉ። እግዚአብሔር ጨምሮ ጨማምሮ ይስጣችሁ የኔ ምርጥ ወንድሞች ማለት ነው። እንደዚህ ነው በቃ ሰው ማለት ሲቸግርሽ፣ በተለይ በአሁን ሰዓት አቤል በጣም ሰው በሚያስፈልገው ሰዓት እናንተ ግን ምንም ሳይሰለቻችሁ ጠዋት ማታ ሳትሉ ስራችሁን ትታችሁ አቤልን ከጎኑ ናችሁ እንዳይከፋው እያደረጋችሁ አቤል 3 ቀን የተሰጠኝ እያለ ቀኑን ሲቆጥር ራሱን እንዳልሆነ ነገር እንዳያደርግ እያላችሁ እየተጠባበቃችሁ እስካሁኗ ሰዓት ድረስ ከዚህ በላይ እንዴት አይነት ጓደኛ ሲባል በጣም የሚረዝም በጣም እንትን የሚል ይሆናል። እውነት አንዳንዴ መወለድ ቋንቋ ነው የሚባለው። በትክክል በአሁኑ በአቤል ሰዓት አይቻችኋለሁ። ሁላችሁም ከጎን ሁናችሁ በጣም ብዙዎቻችሁ በጣም ስማችሁ መጥራት የማልፈልግ በጣም ብዙ ሰዎች አላችሁና ብቻ በአጠቃላይ ሁላችሁንም እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። በምትሄዱበት ሁሉ የእውነት እንደው እናንተ ለሰው እንደምትጨነቁ የሚጨነቅላችሁ የሚያስብላችሁ ፈጣሪ ይስጣችሁ ነው የምላችሁ። የኔ መልካሞች፣ የኔ ቅን በጣም መልካም ወንድሞች አላችሁ። እጅግ በጣም መልካም ሲበዛ መልካም ሰዎች እግዚአብሔር ይስጣችሁ። ብቻ የእውነት እናንተም ተመልካቾች መርቋቸው። በእርግጥ የእናንተ ምርቃት ነው እንግዲህ በሚሄዱበት ሁሉ እየተሳካላችሁ ያሉት ሁሉም ነገር እየተሳካ ያለው እና እናንተም ሳላመሰግናችሁ አላልፍም። ተመልካቾችንም ያው ሁላችሁም የሰው ደስታ በተለይ የአቤል ችግር ውስጥ ከገባበት ቀን ጀምሮ እሱን ነፃነቱ እስከሚረጋገጥ ድረስ በጣም ልክ እንደ ራሳችሁ አድርጋችሁ ችግር ጠዋት ማታ እንትን እያላችሁ እየጠየቃችሁ እናንተም መመስገን ስላለባችሁ አሁን ደግሞ በቅርብ ቀን ደግሞ ለማየት ያበቃችኋል። ሁላችሁም ወደሚወዱት ስራ ተመልሰው አቤል ነፃ ሆኖ ደግሞ የምታዩበት ቀን ቅርብ ነው። ይህን ደግሞ በእርግጠኛ ሆኜ በአፍ ብቻ ሳይሆን በተግባር ሁሉ የምታዩት ነገር ነው እና ሁላችሁንም ማመስገን አለብኝ። ጸሎትም ለምታረጉ ሰዎች የእውነት ክብረት ይስጣችሁ ነው የምላችሁ። ክበሩልኝ እህቶች፣ እውነት ክፉ ነገር አይንካችሁ። የሰው ደስታ የሚያስደስታችሁ በሙሉ እና ሁላችሁንም ወዳችኋለሁ። እኔንም ላይክ ሼር ለምታደርጉኝም በጣም ነው የምወዳችሁ፣ በጣም የማከብራችሁ። ሁላችሁንም እንግዲህ ያስከፋችሁም ካላችሁ በጣም ይቅርታ አድርጉልኝ ብዬ
የዛሬው ቪዲዮ እንግዲህ ይሄን ይመስላል። ያው ልንገራችሁ ይሄንን ጉዳይ ማወቅ ስላለባችሁ ነው። ብዙዎቻችሁ እየጠየቃችሁ ስለሆነ አንድ ሁለት ሰው ብትሆኑ አልመጣም በቪዲዮ ግን ደግሞ በጣም በዛችሁብኝ። ለአንድ ሰው ስትጽፉ ለአንዱ ምንም አይዳረስም። ስለዚህ ጠቅለል አድርጌ ሀሳቤን በዚህ 5 ደቂቃም 10 ደቂቃም ሆነ በዚህ ልንገራችሁ ብዬ ነው። ለማንኛውም ካስቀየምኳችሁ እንግዲህ ይቅርታ ብያለሁ። በድጋሚ ሰላማችሁ ይብዛልኝ። እንግዲህ ለአቤላችን መልካሙን ነገር ሁሉ እየተመኘው የዛሬው ቪዲዮ እንግዲህ ምን ይመስላል? ሰላም እና ፍቅር እመኝላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ባይ ባይ።